አንዳንድ ጊዜ ለቪዲዮአችሁ ርዕስም እንትሮም ታጣላችሁና ለዚህ ቪዲዮ ምን ብዬ መጀመር እንዳለብኝ ግራ ስለገባኝ ከዚህ ቪዲዮ እንጀምር። የሳቅ ግብዓተ መሬቷ ተፈጸመ። ሰው የሆነ ኢትዮጵያዊ ሁሉ አንድ ቤተሰቡን ዛሬ ቀብሯል። ከኦራኤል ሰፈር የፈለቀችው ሳቅ በቲያትር ቤቶች አድርጋ በቲቪያችን መስኮት ዘውትር የምትታይ የነበረው ከዚህ በኋላ ያቺ ሳቅ የለችም። ከብዙ ድባቴዎች ትንወጣበት የነበረው ስናየው ገና ሳያወራልን ሲያስቀን የነበረው ሰው ከዚህ በኋላ ዛሬ የለም። ሁሌም አጠገባችን እንዳለ አንድ የቤተሰብ አባል ያክል የምንቆጥረው ነፃነት ወርቅነህ ዛሬ ከኛ ጋር የለም። አይታሰብ ያመለጠች ነፍስያ፣ ብዙዎቹን ያስደነገጠ ህልፈት። ነገር ግን በየትኛውም ኢትዮጵያዊ ልብ ውስጥ ሳቅ ሲታሰብ እሱ ይታሰባል። የመድረክ ፈርጥ እንደሆነም ብዙዎቻችን እናውቃለን። ፊልሞቹ ያለሱ አይደምቁም። ወዳጆቹ ስለሱ ደግነትና ጨዋታ አዋቂነት ቢናገሩም የሚበቃቸው አይመስልም። ከትላልቅ አገር መሪዎች ጀምሮ የሱን ሐዘን ያውቃሉ፣ እሱን ሳቅ መፍጠርም ያውቃሉ። በሱ ተዝናንተዋል፣ በሱም ተደመው ነበር። ታዲያ ዛሬ የሁላችንም ሳቅ ግብዓተ መሬቱ ተፈጽሟል። ነፃነት እንዳለው እንደፈለገው ከአያቱ ጎን መቀበር ሳይችል በስላሴ ካቴድራል አንተ የሁላችንም ነህና ሁላችንም ልናይ ይገባል፣ ግብዓተ መሬትም እዚህ መፈጸም አለበት ተብሏል። ዛሬ ሳቅ ግብዓተ መሬቷ ተፈጽሟል። ቃል አብን ነፍስ ቃል አብ ክርስትና ስሙ ነው እግዚአብሔር አምላካችን ይቀበል ለማለት ፈልጋለሁ። በጣም ነው የሚያሳዝነው። እንደ ነፃነት አይነት ሰው ካሁን በኋላ ፈልገን እናገኛለን ወይ ለሚለው አላቅም፣ እኔም አይመስለኝምና ለማንኛውም እንግዲህ ስርዓተ ቀብሩ ተፈጽሟል። እንግዲህ ተፈጸመ ተብሏልና በጣም ልብን የሚነካ ነው። ቀደም አድርሼላችሁ ነበር። እስቲ ምን ሲከናወን ነበር፣ አይነት መንገድ ተፈጸመ የሚለውን ነገር ለማየት እንሞክር።
Şazaga mangaru maskapa. Yandım bu foto. እንደዚህ አሸጉደንም በእናት ነፃነት ነው አረዚዮና አንድ ነገር ማትፈራ ሰው ወይ ወንድ ነጽዬ ብቸኝነትን ተለማመዱ አይነጽዬ አይነጽሻዬ Zorlar gidiyordur iki dakika.
በዚህ መንገድ እንግዲህ የሚያክብሩትም በዚህ መንገድ አክብረውት የመንግስት አካላት እንደዚሁም ደግሞ ልጆቹ ቤተሰቦቹ በተገኙበት ወዳጅ ዘመዶች በተገኙበት እንግዲህ ያው እንደፈለገው በአያቱ አጠገብ ሳይሆን እንግዲህ በ4 ኪሎ ተቀብሯል። ይህም የሆነበት ምክንያት እንግዲህ ቅድም መግቢያን የተመለከትነው ነጽ የሁሉም ነው፣ ሁሉም ሰው ማየት አለበት። በጣም ተጽዕኖ የፈጠረ ታላቅ ሰው ነውና እዛ አይቀበርም እዚሁ መቀበር አለበት አዲስ አበባ በሚል እንግዲህ በ4 ኪሎ ቅድስት ሥላሴ ካቴድራል ቤተክርስቲያን ስርዓተ ቀብሩ ዛሬ 6 ሰዓት ላይ ተፈጽሟል። በጣም የሚያሳዝን ነገር ነው። በጣም ልብ ይነካልና አላቅም እኔ ምን ብዬ መናገር እንዳለብኝ። እኔቤቱ እግዚአብሔር አምላካችን ነፍሱን ይቀበል። ክርስቲያኖች ቃላ ብያላችሁ አስቡት። ሌሎቻችሁ ደግሞ በየቤተመዛው ጸሎት አድርጎ ፈልጋለሁ። እግዚአብሔር አምላካችን ነፍሱን በአጸደ ገነት በአብርሃም በይስሐቅ በያዕቆብ አጠገብ ያኖርለት እና እሱ እዚህ ለኛ የደስታ ምንጭ እንደሆነ የይስሐቃችን ምንጭ እንደሆነ በሰማይ አምላክም እንግዲህ ፈገግ ብሎ ተቀብሎት በአጸደ ገነት ያለው በደጋሚ እመኛለሁ። ቸር ቆዩልኝ።